በመጀመሪያ ደረጃ የተጣራ ክሊር የሆነ ልክ የሆነ ነገር ይዞ መጥቶ ማውራት አለበት። ይሄ ነገር እንዲህ ነው እንደዚህ ከእንደዚህ ሀገረ ስብከት እኛ እኮ ጎንደር ላይ ባደረግነው የገቢ ማሰባሰቢያ ወደ 63 ሚሊዮን ብር ነው ያሰባሰብነው። ገና ከጎንደር ከመውጣታችን በፊት ወደ 23 ሚሊዮን ብር ገብቶ ነበር። እዛው ፕሮግራም ላይ ተሳትፌ ነበር እኔ ብቻ ከወዳጄ እስከ 1 ሚሊዮን ብር አካባቢ በጎ ፈቃደኛ በቀጥታ በደብረ ምጥማቅ ደብር ብር ገብቶ ጎንደር ላይ ተላቅሰን የተለያየ ነው እኮ ተላቅሰን ከህዝቡ ጋር መች ይለቃል የጎንደር ህዝብ ፍቅር ተላቅሰን እኮ ነው የተላቀቅነው። በቃ መሄድ እየደበረን በጣም በሚገርም ዲዛይን የተሰራ የምስክር ወረቀት ሰጥተውን እግዚአብሔር ረድቶን ከንጉሳዊ አቀባበል ጀምሮ መቼም የናንተን ውለታ አረሳው ጎንደር ላይ ያደረጋችሁትን ነገርና ስለዚህ በርካታ ፕሮግራሞች ተደርገዋል። ተደራራቢ ፕሮግራሞች ከመደረጋቸው የተነሳ አንዳንድ ክፍተቶች ነበሩ። እነዛም በእግዚአብሔር ቸርነት ታልፈዋል። ስለዚህ ትልቁ ትችት ሲያስነሳ የነበረው የዋጋ ዝርዝር ተብሎ በሆነች ወረቀት የወጣው ነው። የዋጋ ዝርዝር ተብሎ በሆነች ወረቀት ለመኝታ እንደዚህ ለቲክቶከር እንደዚህ እንደዚህ ተብሎ ተዘርዝሮ የመኝታ የቲክቶከር የአርቲስት የሞተር ምናምን ከዛ ማህተሙ ከታች ምን ይሁን ምን ያን ያህል ምንም መረጃ በሌለው ነገር ያ ነገር ተጽፎ በጣም ለብዙ ሰዎች ተሰራጭቶ ብዙ ሰዎች ጋር ደርሶ ብዙ ሰዎች ብዙ ነገር ተናግረዋልና ያ መረጃ ልክ እንዳልሆነ በግልጽ ተደርጓል። እውነቱን ለመናገር እኛ አንድ ቦታ በምንሄድ ሰዓት ላይ ሎዛ ኢቨንት ባለቤቱ ዋናው አዘጋጅ የማርያም ወርቅ መምህር የማርያም ወርቅ ተሻገር ይባላል። እጅግ ጽኑ ጠንካራ ወንድም ነው። በቅንነት ለቤተክርስቲያን የሚያገለግል ሰው ነው የማርያም ወርቅ። ስለዚህ ሎዛ ኢቨንት ህጋዊ ፈቃድ ያለው በቤተክርስቲያን መዋቅር ውስጥም በመንግስትም በቤተክርስቲያን መዋቅርም ያለ ኢቨንት ኦርጋናይዘር ነው። መንፈሳዊ ፕሮግራሞች ላይ መሰረት ያደረገ ለምሳሌ የተለያዩ አይነት ጉባኤዎች ሲኖሩ ሊሆኑ ይችላሉ። በትልቅ ደረጃ በሚሊኒየም አዳራሽ ደረጃ የሚዘጋጁ የገቢ ማሳሰቢያ ፕሮግራሞች ሊሆኑ ይችላሉ። የሰርግ የክርስትና መንፈሳዊ ይዘታቸውን ባለቀቁ መንገድ ለሚዘጋጁት ፕሮግራሞች ፕሮግራም የሚያዘጋጅ አብያተ ክርስቲያናትን የሚያግዝ የሚረዳ ተቋም ነው። ችግር ካለበትም በቀጥታ መጠየቅ ይችላል። እስካሁን ባለው ድረስ ይሄ ነው እና ፕሮግራም በሚዘጋጅበት ሰዓት ላይ የገቢ ማሰባሰቢያ ፕሮግራሞች አብያተ ክርስቲያናት ወይንም ደግሞ ሰበካ ጉባኤው ምንም ወደ ሎዛ ኢቨንት ጋር መጥቶ እንደዚህ ፕሮግራም አለኝ እና የሚገኘው ቤተክርስቲያናችን እንዲህ ነው በዚህ አይነት ደረጃ ነው ያለው እና ይህንን ህንጻ ማሰሪያ ማስፈጸሚያ እንዲህ ብለው ከሰነድ ጋር ከሀገረ ስብከት ደብዳቤ ጋር ከሊቀ ጳጳሱ ደብዳቤ ጋር ፍቃድ ይዘው መጥተው እውነተኛ ትክክለኛ የባንክ አካውንት ይዘው ሲቀርቡ ህጋዊ የባንክ አካውንት በዚህ እንደዚህ ወጣ አንድ ዜሮ ወደዚህ ከዛ ችግር የለውም ከዛ ህጋዊ የባንክ አካውንት ህጋዊ ደብዳቤ ሞዴሬተሮች ስራችሁን እየሰራችሁ ህጋዊ ደብዳቤ ቤተክርስቲያኑ ያለበትን ሁኔታ በሚያሳይ ሁኔታ መረጃው ሲቀርብ ሎዛ ኢቨንት ፕሮግራሙን ያዘጋጃል። ፕሮግራሙ አዲስ አበባ ስልክ እየገባብኝ ተቸገርኩ። ፕሮግራሙ አዲስ አበባ ውስጥ ሊዘጋጅ ይችላል። ከአዲስ አበባ ውጪ ፕሮግራሙ ሊዘጋጅ ይችላል። ፕሮግራሙ የሚያካትታቸውን በርካታ ነገሮች ዘማሪያን፣ ሰባኪያን፣ አርቲስቶች ይኖራሉ። ለምን የሚኖሩት እነዚህ የህዝብ አይን የሆኑ ኦርቶዶክሳውያን አርቲስቶች ይኖራሉ።
እንደገና ዩቲዩበር ይኖራል፣ ቲክቶከር ይኖራል ለፕሮግራሙ። እና የፕሮግራም ሲዘጋጅ ሆቴል አለ ፕሮግራም የሚዘጋጅበት። ከአዲስ አበባ ውጪ ከሆነ የትራንስፖርት አለ፣ የምግብ አለ፣ የመኝታ አለ። ከዚህ ወደዛ የሚሄዱ አካላት ለምሳሌ ምንድነው ሞዴሬተርስ እኔ ሐሳቤ እየተቆራረጠ ከማወራ ኮሜንቱን እንትምቱ። ስለዚህ እነዚህ አይነት ፕሮግራሞች አሉ እና እኛ በሎዛ ኢቨንት በኩል ተጠርተን እዚህ ፕሮግራም ላይ ስንጋበዝ ደብራቶቹ ወይንም ደግሞ ይሄ ፕሮግራም እንዲዘጋጅላቸው የፈቀዱት የጠየቁት አካላት እገሌ ገሌ ገሌ ይምጣልኝ፣ እነዚህ ሰዎች ይኖሩ ይካተቱ የሚል ሐሳብ ሲሰጥ ልደተ ቃል ሌሎችም ወንድሞች ይሰበሰቡና እንሄዳለን። ስንሄድ እንግዲህ እንደማንኛውም ሰው ልክ ለምሳሌ አንድ የሚዲያ አካል ከአንድ ቦታ ወደ አንድ ቦታ በሚሄድበት መንገድ ነው የምንሄደው። ለምሳሌ አንድ ሰባኪ ከአዲስ አበባ ወደ ጋምቤላ ለአገልግሎት ቢጠራ እዚህ ያለውን ስራውን ትቶ ነው የሚሄደው። ወደዛ ቦታ ሲሄድ የትኬት ሊሆን ይችላል፣ ትኬት፣ የደርሶ መልስ፣ የመኝታ፣ የምግብ እነዚህ ነገሮች ፕሮግራም የሚያዘጋጁት አካላት የሚሸፍኑትም ፊክስድ የሆነ ወጪ። ምክንያቱም እያንዳንዱ ፕሮግራም ወደድክም ጠላም ፕሮግራም ስታዘጋጅ በነፃ የምታዘጋጀው ነገር የለም። የአዳራሽ ኪራይ ልትከፍል ትችላለህ። የዘማሪያን፣ የመሰንቆ ተጫዋች፣ የክራር ተጫዋች፣ የዩቲዩበር እነዛ ሁሉ የየራሳቸው ሁሉ ኮስቶች ናቸው። ስለዚህኛም ተጣርተን ቦታ ላይ በምንሄድ ሰዓት ላይ እነዚህ ኮስቶች ይኖራሉ። ከዛ በዘለለ ደግሞ ከዚህ ሄደን እዛ ፕሮግራም ላይ አዘጋጅተን ለቆየንባቸው ጊዜያቶች ሎዛ ኢቨንት እሱ ራሱ ከቤተ ክርስቲያን ጋር በተነጋገረው መንገድ ለነሱ ይገባቸዋል ለደከሙበት እዛ ከ1 ሰዓት እስከ 10 ሰዓት ለ9 ለ8 ሰዓት ደረቅ ወንበር ላይ ቁጭ ብለው ላሳለፉት የላይፍ ፕሮግራም እነሱም ይበላሉ፣ ይጠጣሉ፣ ይኖራሉ፣ ልጆች ያላቸው አሉ፣ ቤት ኪራይ የሚከፍሉ አሉ፣ ስራቸውን ትተው የሚመጡ አካላቶች አሉ ብለው አምነውበት የሚያደርጉት ክፍያ አለ። አምነውበት ቤተክርስቲያኒቷን ችግር ውስጥ ባልከተተ መንገድ ማለት ነው። ቤተክርስቲያኒቷን ችግር ውስጥ ባልከተተ መንገድ። ስለዚህ ይሄ ኦልሞስት ለአመታት ምናምን ሲደረግ የነበረ ነገር ነው። በቤተክርስቲያን አገልግሎት ውስጥ አንድ ሰው ከቤተክርስቲያን ካዝና ዘርፎ ገንዘብ ከወሰደ ሌባ ነው። በኮሚሽን ክፍያ ከወሰደ ሌባ ነው። እኔ እስከማውቀው ድረስ በአይኔ እስካየሁት ድረስ ሰብሳቢ እኔ ሎዛ ኢቨንት ነው አይደለ? ከሎዛ ኢቨንት ጋር በነበርኩበት ሰዓት ላይ አንድም ቀን አይቼ የማላውቀው ነገር ቢኖር ከተሰበሰበው ላይ ይሄን ያህል ፐርሰንት እኔም ተቀብዬ አላውቅም፣ ሎዛ ኢቨንትም ተቀብሎ አያውቅም። ተቀብሎ የሚያውቁ ቲክቶከሮችም የሉም። 5%፣ 20%፣ 15% እንደዚህ ብሎ የሚናገር ቤተክርስቲያን ወይም ደግሞ ደብር ካለ ሎዛ ኢቨንት እነ ልደተ ቃል ሌሎችም ወንድሞች በኮሚሽን ገንዘብ ተቀብለውናል፣ ከተሰበሰበው 50 ሚሊዮን ከሆነ 15%ቱን ተቀብለውናል የሚሉ አካላት በደብዳቤ መረጃ ይዘው ከመጡ እኔ እቀጣለሁ። አሁኑኑ ይሄው በኮሚሽን ተቀብዬ ከሆነ እኔ ከቤተክርስቲያኒቷ ላይ ገንዘብ ማለት ነው በማህተሜ በፍጹም አድርጌው የማላውቀው ነገር በጭራሽ ማለት ነው። እኔ አይደለሁም ሎዛ ኢቨንትም አድርጎትም የማያውቀው ነገር። የትኛውም ቲክቶከር ከቤተክርስቲያኒቷ ላይ ከተሰበሰበው ላይ በፐርሰንት ወስደን ይሄር ነው ገንዘብ የለም። ነገር ግን እነሱ ራሳቸው ወደው ፈቅደው በልቦናቸው አምኖበት የሚያደርጉልን ነገር አለ። ልክ ለመምህራን እንደሚያደርጉት ለዘማሪያን እንደሚያደርጉት። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስታወቂያ ስታሰራ ኢቢኤስ ጋር ሊሆን ይችላል፣ ወይም ደግሞ ጋዜጣዊ መግለጫ ለመስጠት ስትፈልግ የሚዲያ አካላቶችን ሰበስባለች። ተስማምታ ነው፣ በፐርሰንት አይደለም የምትከፍላቸው። ተስማምታ ለሚሰጡት የሚዲያ ሽፋን ትከፍላለች አይደል? እሷም ደግሞ ማስታወቂያ ላሰራ ብትል ይከፍሏታል ቤተክርስቲያንን። ልክ እንደዛ አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች የሚከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው እንደ አንድ የሚዲያ አካል ማለት ነው እንጂ ከሚሰበሰበው ከጠቅላላ ከሚሰበሰበው ገንዘብ ላይ ይሄን ያህል ፐርሰንት ታመጣላችሁ፣ የኛ ድርሻ ይሄ ነው፣ የናንተ ድርሻ ይሄ ነው የሚል አግሪመንት ኖሮ አያውቅም፣ ሊኖርም የማይችልም። እና እንደዛ አይነት ኦፊሻል የሆነ ሰነድ ያላችሁ ሰዎች በህግ ልትጠይቁን ፊት ለፊቱ አውጥታችሁ ልታዋርዱን ትችላላችሁ። መቼም ሎዛ ኢቨንትም በየትኛውም መንገድ ላይ ከየትኛውም ገዳማት ላይ በፐርሰንት የተቀበለው ክፍያ እና ለኛም የከፈለው ክፍያ የለም። ተባብረንም አናውቅም። እንደዚህ አይነት ነገር ከምንጸየፈውም ነገር ቢኖር አንዱ እሱ ነው። አብያተ ክርስቲያናት እንኳን እንደዚህ አይነት አስተሳሰብ ኖሯቸው ገዳማት የሆኑ ደብራት እንደዚህ አይነት አስተሳሰብ ኖሯቸው እንኳን ወደኛ ሲመጣ
ሎዛ ኢቨንት ጋር ሲመጣ መልሱ የሚሆነው ምንድነው? የመጀመሪያው መልስ በኮሚሽን የሚባል ስራ የለም። ከቤተ ክርስቲያን ላይ ከሚገኘው ገቢ ይሄን አልካፈላለሁ የሚል ስምምነት የለም። እንደዛ አስባችሁ ከመጣችሁ ተመልሳችሁ ሂዱ ተብሎ ነው የሚሸኙት፣ በዛ ማይንድ እንኳን ሲመጡ። ስለዚህ ይሄን ያህል ነው ያለው ነገር። ግልጽ አደርግላችኋለሁ ብዬ አሰብኩት ይሄንን ነው። እኔ በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ወይ ተከፍሎልኝ ያውቃል። የትኬት ተከፍሎልኝ፣ የትራንስፖርት ለምበላበት ለምጠጣበት። ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበረው ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናቸው። ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ ገይ ማሳሰያ ፕሮግራም አድርገው። ይሄ የኔ ወጪ ስላልሆነ ገና ከጅምሩ ያ ደግሞ ስርቆት አይደለም። ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው፣ በግልጽ የሚከፈል ክፍያ ነው። ለኔ እኔ ኪስ አይገባ፣ ኢቨንት ኦርጋናይዘር ኪስ አይገባ። አገልጋዩ ሲመጣ ለሚበላበት ለሚጠጣበትና ለሚያርፍበት ይሄ ተገቢ ነው። የአቡነ አብርሃምም ተናግረዋል እኮ። እሱ ብቻ አይደለም፣ ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ። ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ ቤተክርስቲያኒቷን ኪሳራ ውስጥ የሚከት ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቼ አላውቅም። በግሌ አለ የሚል ሰው ካለ መጥቶ ሊናገር ይችላል። የመጨረሻ አንድ ሳልናገር ማላልፈው ነገር ተመስገን የጌታ ልጅ በኔ ዙሪያ ከማን ጋር እንደተነጋገረ አላውቅም። ቮይስ ሪከርድ ወጥቶ ነበረ። ልደተ ቃል እንደዚህ ይከፈለዋል ኦሬዲ ገንዘቡ ተሰብስቦ ሞልቶ ያንን ክፍያ ልደተ ቃል እኔ እና እሱ ተጠርተን እንደዚህ ይሄና 100 ሺህ ብር እንድትከፈላችሁ ተብለን ከዛ እኔ እምቢ አልኩኝ። እሱ ግን ሄደ ብሎ የተናገረው እሱን ጠይቁት። ስለዛ ነገር እኔ ምንም አውቀው ነገር የለም። እሱን ጠይቁት። ተመስገን ወንድሜ ነው። እሱን ጠይቁት። ምናልባት እኔና እሱ በተጋጨንበት ሰዓት ላይ እኔና እሱ በግል ጉዳይ በተጋጨንበት ሰዓት ላይ ስሜታዊ ሆኖ የተናገረው ንግግር ነው ብዬ ነው እኔ ማምነው ፐርሰናሊ። ስሜታዊ ሆኖ የተናገረው እኛን ለመክሰስ ለመውቀስ የሚፈልጉ አካላት ሪከርድ አድርገውት በስሜታዊነት ያሰብ ተመስገን እንደምታውቁት ጊዜ ስሜታዊ ነው። በቅርብም እንኳን ተናዶ የተናገረው ነገር ታውቃላችሁና እሱ ለተናገረው ንግግር እኔ ኃላፊነት አልወስድም። እሱ ራሱ የተናገረው ንግግር ነው። የምትጠይቁትም እሱ ነው። ስሜታዊ ሆኖ የተናገረው ነው ብዬ ነው ማምነው። ምክንያቱም እኔ ነኝ ራሴን የማውቀው። እሱ የተናገረኝ አይነት ሳልሆን እኔ ነኝ ራሴን የማውቀው። ያ በስሜታዊነት የተነገረ ንግግር ነው እንጂ እናም ደግሞ በሱ ዙሪያ ላይ ጥያቄ ያላችሁ አካላቶች ካላችሁ የተናጋሪውን ነው መጠየቅ ያለባችሁ። ከየት አምጥቶ ምን አይቶ በምን አይነት መንገድ ተናገረው የሚለው ራሱ ነው መናገር ያለባችሁ። እኔና ተመስገን በመካከላችን ክፍተት ነበረ ግን ከእንደዚህ አይነት ነገር ጋር የሚያገናኝ ሳይሆን የግል የወንድማማች ጸብ ነበር። ያን ጸባችንን ፈተነዋል። ያን ንግግርም አይ ቲንክ የቆየ ንግግር ነው ይመስለኛል። እኔ ከሰማሁት ቆይቻለሁ እና እንደዚህ ማለት አልነበረብህም እንደዚህ መናገር አልነበረብህም ብዬ ገጽሻለሁ። ያላየኸውን ያልተቀበልኩትን እንዲህ ሲደረግ ለኔ ያላየኸውን ነገር ስም የማጥፋት ደረጃ ነው ያደረከው ብዬ በቀጥታ እሱ ነገር ያውቃል። እና ይሄ የተናገርከው ንግግር ደግሞ እኔን ሁሉ ጊዜ ሲያሰደብ የሚኖር ነው። ማብራሪያ መስጠት በምትችልበት ሰዓት ላይ ማብራሪያ ስጥ ብዬ ለእሱም ነግሬዋለሁ። እሱም ባደረገው ነገር አጽኖ ተጸጽቶ ስሜታዊ ሆኖ የተናገረው ንግግር እንደሆነ አስረድቶኛል። እኔም በዛው ይቅር ተባብለን ይሄው አለን። ስለዛ ሞር በዛ ጉዳይ ላይ 100 ጊዜ ቮይስ የሚነሳ ከሆነ የኔ መልስ ይሄ ነው። ባልዋልኩበት ነው ውላል የተባልኩት፣ ባልተቀበልኩት ነው ተቀበላል የተባልኩት። ያንን አላቅም። ሞር ደግሞ የተናገረው አካል ደግሞ እንዲህ ነው በዚህ ምክንያት የተናገርኩት ብሎ ማስረዳት ይችላል። እሱ ላይ ብዙ ጊዜ ነው ያላባክንም። ሌላኛው እንግዲህ የሆነች የወጣች አጭር ወረቀት ናት። ሁለት አይነት ወረቀቶች ነው የወጡት። አንደኛ ቀይ ሃይላይት የተደረገባቸው ዋጋቸው ላይ፣ አንደኛ ደግሞ የኤአይ ጄሚኒ ምልክት አለባታለች። ዋጋ ዝርዝሩ እንኳን ግልጽ ያልሆነ፣ በዚህኛው በኩል ደግሞ ሞዲፋይ ሆኖ ይወጣል። የሀገር ስብከት ደብዳቤም እንዳልሆነ፣ የደብር ደብዳቤም እንዳልሆነ፣ ወይም ሰነድ እንዳልሆነ፣ ማህተም የሌለው ቁና የሌለው የስራ አስኪያጅ የምንም አይነት ፊርማ የሌለው ድብዝዝዝ ያለ እርጥብ ማህተም የሌለው ደብዳቤ። በዛ ምክንያት የብዙዎቻችን ስም ጠፍቷል። ያ ሀገር ስብከቱን የሚወክል እንዳልሆነ ተናግረዋል። ስለዚህ ባጭሩ ከዚህ በፊት ቀስ ብዬ አስረዳቸዋለሁ ያልኩት የነበረው ጉዳይ ይሄ ነው። የተለየ የተወሳሰበ ነገር አላደረግንም። ሌላኛው እንዴት ክፍያ ይከፈላችኋል? እኔ እኮ በነፃ ለበረከት የሚሰሩ ነው የሚመስለኝ የሚል ከብዙ ሰዎች አይቻለሁ። እውነቱን ለመናገር በቤተ ክርስቲያን ብዙ ሀብት ያላት ናት።
ብዙ ሀብት ያላት ናት። ግልጽ በሆነና በትክክለኛው መንገድ እኔ ንዋየ ቅድሳት ሻጭ በሆን በቤተክርስቲያን ምክንያት እየሰራው ነው ማለት ነው። ወንጀል አይደለም። ከቤተክርስቲያን ጋር አብሮ በትክክለኛው መንገድ ቤተክርስቲያኒቷን በማይጎዳት መንገድ ስራ መስራት ግልጽ በሆነ መንገድ ይህ ኃጢአት አይደለም። ሌባም አያስብልም፣ አስብሎምም አያውቅም። እኔ ለስብከት አገልግሎት የሆነ ቦታ ላይ እና ብባል ወይ ደግሞ አንድ ሰባኪ አንድ ዘማሪ አንድ ሰባኪ አይደለም አንድ ጳጳስ ከአንድ ቦታ ወደ አንድ ቦታ ቢጠራ ተገቢውን ማድረግ ያለበትን ነገር ደብሩ ሰበካ ጉባኤው እዛ ጋር ያሉት ሰዎች ያደርጋሉ። ያ የሚያደርጉት በእለቱ በገብርኤል ንግስ ላይ ከተሰበሰበው ገንዘብ በኮሚሽን ነው የሚከፍሏቸው አይደለም። አምነው ገና ሲጠሯቸው ማድረግ ባለባቸው መንገድ ነው የሚያደርጉት። ሰባኪያን ዘማሪያን ደብር ላይ ሲያገለግሉ አውደ ምሕረት ላይ ሲሰብኩና ሲናገሩ በዓለ ንግስ ቢሆን ሰው ሙዳይ ሙጻት ውስጥ የሚያስገባውን ከዛ ቆጥሮ አምጥቶ ነው የሚሰጣቸው አይደለም። ገና ከመምጣታቸው በፊት ተነጋግረው ነው የሚከፍሏቸው። ዘማሪያን ሲዘምሩ ይከፈላቸዋል፣ ሰባኪያን ሲዘምሩ ይከፈላቸዋል፣ ዩቲዩበሮች ላይቭ ስትሪም ሲያስተላልፉ ይከፈላቸዋል። ቲክቶከሩ ላይቭ ስትሪም ሲያስተላልፍ ሲከፈለው ለምንድን ነው በጣም ኃይለኛ ድምጽና ጩኸት የሆነው? ለምንድን ነው ቲክቶከሩ ላይ ብቻ ትኩረት? ቲክቶከሩ ብቻ ቲክቶከሩ አይበላም አይጠጣም ህይወት የለውም። ቲክቶከሩ ላይ ብቻ ትኩረት የሚደረገው ዩቲዩበሩ አለ፣ ዘማሪ አለ፣ አርቲስቱ አለ፣ ሁሉም አለ፣ ሰባኪው አለ፣ መድረክ መሪው አለ። ቲክቶከሩ ብቻ ተነጥሎ የሚቀጠቀጥበት መንገድ ነው ያልገባኝ። ስለዚህ ሞር እኔ ግልጽ ማድረግ የምፈልገው ነገር ሎዛ ኢቨንት ሆነ እኔ ማቃቸው ሚዲያዎች ራማ ሚዲያ የሚሆን ሎዛ ኢቨንት በፐርሰንት ክፍያ እኔ አይቼ አላቅም። ሎዛ ኢቨንት ስፔሻሊ ብዙ ጊዜ በእንደዚህ አይነት የበረከት ስራዎች ላይ የተሳተፍነው በሎዛ ኢቨንት አማካኝነት ነው። ስለዚህ ሎዛ ኢቨንት ከየትኛውም ቤተክርስቲያን ላይ በፐርሰንት የተቀበለው ክፍያ የለም። እዚህ የት ነው ጊሸን ማርያም የሄድን ሰዓት ላይ አዘጋጅ የነበረው ሎዛ ኢቨንትስ ነው። ከአርቲስቶች ጋር ከሌሎች አርቲስቶች ጋር እዛ ፕሮግራም ላይ ተሳትፍ ያለው ነው። 5 ቀን የቆየ ነው። ወደ 150 ሚሊዮን ብር የተሰበሰበው አጠቃላይ ካሽ ወደ 150 ሚሊዮን ብር የተሰበሰበው ማንም ሰው 5 ሳንቲም በፐርሰንት ከዛ ላይ የነካ የለም። ራሳቸው ሰበካ ጉባኤው እዛ ለቆየንበትና ላደረግነው ነገር ወደው ፈቅደው እንዲህ አድርጉልን ሳንል በራሳቸው ፈቃድ ያደረጉት ነገር ግን አለ። እሱንም ገና እዛ ከመምጣታችን በፊት። ስለዚህ በኮሚሽን ነው የሚሰራው ከተባለ ስራው ከተሰራና ካለቀ በኋላ በጋራ አካውንት ከፍተህ ነው ከዛ ላይ ነው ተቀበለው። እንደዚህ የሚባል ነገር ነው ያቺ ማለት እስካሁን ደግሞ በኮሚሽን ነው እያሉ የሚናገሩት አካላት በኮሚሽን የተከፈለበት ደብዳቤም የሆነ ማስረጃ እና መረጃ አላቸው እነዛ ሰዎች? የላቸው። አንዱም የለውም። አንዱም በዚህ ውል ያለው ነገር ከሆነ ውሉ ላይ ሎዛ ኢቨንት ከነዚህ አይነት ሰዎች ጋር ሲዋዋልና መሰረታዊ በሁለት ማህተም የተመታ ወረቀት ላይ ከሚገኘው ጠቅላላ ሂሳብ ህዝቡ ከሚሰጠው ገንዘብ ላይ ይሄን ያህል ብር ትሰጡኛላችሁ የተባለበት አንድ ቦታ ይል እኛም እናንተ ህዝበ ክርስቲያኑ ካስገባችኋት ብር ላይ 5 ሳንቲም ወስደናናቀ 5 ሳንቲም እናንተ ካስገባችኋት ገንዘብ ላይ ሎዛም ነክቶ ያቅም እኛም ነክተናናቀ። እናም ደግሞ እኛ ለማንም ሰው የግል አካውንታችንም ልከናናቀ። እኔ በግሌ ለማንም ሰው የግል አካውንቴን ሰጥቼ አላውቅም። እናንተ ካሰባሰባችኋት ላይ ገንዘብ ሽራፊ ሳንቲም ነክተን ማናውቅ። ስለዚህ አብዛኛው ነገር ገንዘብ ይከፈላችኋል ወይ? አዎ። በፐርሰንት ግን ተከፍሎን አያውቅም። በፐርሰንት ተከፍሎን አያውቅም። አበደን አለቀ። በቃ እናንተ በጣም ህዝቡ የጮኸው እና ያንጫጮ ሌባ ያስዋሉ በፐርሰንት ይከፈላችኋል። ተከፍሎን አያውቅም።
ልክ አቡነ አብርሃም የተናገሩት ንግግር ነው። የአልጋ የመኝታ የምግብ ተከፍሏቸው እዚህ ድረስ መጥቶ ላገለገሉበት ወዶ ፈቅዶ ደብሮ የሚያደርገው ክፍያ ካለ አለ። በፐርሰንት ግን አይደለም። በቃ አለቀ። ሆኖም አያውቅም፣ ተከፍሎንም አያውቅም። እና እናንተ ሚዲያ ላይ ያወራችሁትና ያራገባችሁት ሞር ለፕሮቴስታንቱ ነው ግብአት የሆነው። በትምህርት ሲቀጠቀጥ የነበረ ተስፋ የቆረጠ ፕሮቴስታንት ነው ቀን በቀን የጸጋዬን ቪዲዮ እየለቀቀ ያለው። ስፒኪንግ ኦፍ ጸጋዬ እጅግ በጣም የሚቸኩል ሰው ነው። ቅድምም እያወራሁት ነበር እጅግ በጣም እና ያንተ ችኮላና ያንተ ነገሮችን ለማውራት መሮጥ አንተንም አማኞችንም ወንድሞችንም ዋጋ ያስከፍላል። አንተም ዋጋ ተከፍልበታል። ያሳፍራል። ምንም ማህተም የሌለበት ከየት ነው ያመጣኸው? ከሌላ ከፌስቡክ ወስጄ ፌስቡክ ላይ የለቀቀው ሰውዬ ያ ትክክለኛ መረጃ ይሁን በምን አወቅ? ማህተሙ እርጥብ ማህተም ይሁን አይሁን በምን አወቅ? ከየት ደብር ይሁን ብድግ ዩቲዩብ ላይ ልጥፍ፣ ብድግ ቲክቶክ ላይ ልጥፍ፣ ብድግ እዚህ ላይ ልጥፍ፣ የቲክቶከር ጉድ ብድግ ልጥፍ። ለዚህ ተከፈላች፣ ለዚህ ተከፈላች። የያዝከው ወረቀት አንድ ፔፐር የተማረ ሰው አንድ ፔፐር ሄዲንግ ይኖረዋል። አንድ ማህተም ነው ሄዲንግ አይኖረው። እሺ ሰነድ ነው እንበል ከሆነ ፓድ ውስጥ የወጣ አትሊስት ያ ወረቀት ማህተም ከሌለው ማን አዘጋጀው ይባላል? ኬት ደብሮ ወጣ ይባላል? ማን ሰጠ ይባላል? እሺ እንዴት ባልተጨበጠ ባልተያዘ ነገር ተነስቶ ቪዲዮ ይሰራል? አከታትሎ ለዛው አንተ በሰራው ቪዲዮ ማን ተጠቀመ? ቤተክርስቲያን ተጠቀመች? ማንም አልተጠቀመም። ወንድሞችን ሚዲያ ላይ አሸማቃቸው ምናምን ቢወጡ አንወጣም መቼም በርግጥ አለን። ማን ተጠቀመ? ማንም አልተጠቀመ። የምናደርጋቸው እንቅስቃሴዎች ላይ በጣም ግራና ቀኙን አይተን የምናወራው ነገር ሪከርድ ተደርጎ የሚቀመጥ ነገር ነው። የምንይዘው የምናቀርበው መረጃ ኦፊሻላዊ መረጃ መሆን አለበት። በቃ ትክክለኛ መረጃ ለክስ ለወቀሳ የሚመች ብቻ። ከዚህ ውጪ ነፃ በሆነ መንገድ አጥቶ መናገር ግን ለኔ አግባብ ነው ብዬ አላስብም። እና እኔ እንደ አንድ ወንድም የምታደርጋቸው ነገሮች በጣም ነው የሚመቹኝ። የቤተክርስቲያን ቅናት ደስ ይለኛል። ወደዋለሁ፣ ደግፋለሁ። ብዙ ጊዜ ተቀራርበን እናንተ በውስጥ አውርተን እናውቃለን። በአሁኑ ግን ትንሽ ራሽ የሆነ ነገር ነው ያደረከው። በጣም ራሽ ነው፣ ችኮላ የበዛበት ነው። አም ሶሪ። በጣም መረጃ የተደገፈ አይደለም። በጣም ለማሳጣት የሄድክበት መንገድ ልክ አይደለም። እሱ ነገሩ መስተካከል አለበት እና በቅንነት የምሰጠው አስተያየት ነው። ስለዚህ እውነታው ይሄ ነው። በቃ እኔ ግልጽ አድርጌ ስነግራችሁ the truth is this። በቃ ያለው ፋክት ይሄ ነው። እኔ በጣም እኔ እየከበደኝ ከምሳተፍበት ፕሮግራም አንዱ ይሄ የገቢ ማሰባሰቢያ ፕሮግራም ነው። በጣም እየከበደኝ የምሄድበት እኔ ኮንተንት የመጽሐፍ ቅዱስ መስጠት ነው፣ ለፕሮቴስታንት ምላሽ መስጠት ነው፣ ዲቤት ማድረግ ነው፣ መማማር ነው። this is my content። ይሄ ነበር የኔ ኮንተንት። እውነቱን ስነግራችሁ አብዛኛውን ጊዜ ማሳለፈው በዚህ ነበር እና ግሸን ሄድኩኝ። ግሸን ቤተክርስቲያን ስሄድ በአጋጣሚ የምር ክፍያ ይከፈለኝ አይከፈል አላውቅም ነበር። ግሸን ስሄድ ሲነግሩኝ ገና ግሸን ትሄዳለህ ስባል በጣም ደስ አለኝ። አይቼው ስለማላውቅ ቦታውን ለማየት ነው። ከዛ እንደዚህ ሄዳችሁ ትመጣላችሁ ለእናንተ ሞራል እንዲሆን መንገድ ላይ እንኳን የሆነ ነገር እንኳን መብላት ቢያሰኛችሁ ምናምን ብለው የሆነ ያህል ገንዘብ ሰጠኝ። ገረመኝ። ኦኬ አልጠበኩም ነበር። ኦኬ እሺ ይሆናል። ግን ከሚሰበሰበው ላይ አለመሆኑ አትሊስት ቀድሞ ስለሆነ የሰጡኝ ከሚከፈለው አለመሆኑ ተረድቻለሁ። ከዛ ሄድን ግሸን ሄድን። በጣም ደስ ይላል። እጅግ የጸሎት ህይወት ነበረን። ከብዙ ሰው ተዋወቅኩ፣ ብዙ ወዳጅ አፈራው። በእርግጥ በህይወቴ ደግሞ መወሰን ያለብኝንም ውሳኔ እንደወስን አደረገችኝ። ቢከብደኝም አንድ ትልቅ እውነት ገለጠችልኝ። 25 ቀን እንቅልፍ 1 ሰዓት እየተኛን ከአርቲስቶች ጋር እንዴት ፍቅር የሆኑ ሰዎች ናቸው። ከነሱ ጋር ረጅም ጊዜ በቃ የሚገርም ጊዜ ያሳለፈን ምናምን። ከዛ እኔ በግሌ የመጀመሪያ ስለነበረ ገቢ ማሰባሰቢያ አዲስ ነው ለኔ፣ እንዴት እንደሆነ ማላቀም ፕሮግራም ስለዚህ በጣም በርካታ ሰው መጣ። ከዛ የገዳሙን አካውንት ቁጥር እየሰጡ በእኔ ብቻ ወደ 7-8 ሚሊዮን ብር ተሰበሰበ እና በጣም ነው የገረመኝ። ደስ አለኝ በሰዓቱ። በእኔ ምክንያት እንደው ግሸን አሻራዬን በማስቀመጥ በጣም ተደሰትኩኝ። በጣም ነው የተደሰትኩት። ከዛ መጣሁ። ከዛ ከተመለስኩም በኋላ አንዴ ስሜ ወጣ። በቃ
አንዴ ስም ይወጣ ገነነ ግሸን ላይ እኮ ልደተ ቃል ከወዳጆቹ ለቤተ ክርስቲያን እንደዚህ ያደረገ የሚለው አንዴ እኔ ከግሸን ከተመለስኩ በኋላ እንደዚህ ያን ነገር ድጋሚ ይኖራል ብዬ አላሰብኩኝም ነበር። ከዛ በቃ ወደ አገልግሎት ተመለስኩኝ። ከግሸን እንደተመለስኩ ከዛ አብያተ ክርስቲያናት እየሰሙ ገዳማት ይደውሉልኛል። አረ እኔ እንደዚህ ያን ነገር አላውቅም፣ በተጠራውበት ቦታ ነው የሄድኩት። በጣም ብዙ ጥሪ ሲበዛብኝ መሳተፍ ጀመርኩ። ምናልባት የኔ መገኘት ዋጋ የሚያስመጣ ከሆነና ወዳጆቼ ቤተክርስቲያንን የሚያግዙ ከሆነ ይሄ ቦታ ላይ መሄድ ጀመርኩ እና በሚሄድ ሰዓት ላይ አንድ ጀግና ወንድም ሁልጊዜም ከኔ ጎን አለ። ታውቁታላችሁ። ምናልባት እሱ እንደዚህ መጥቶ አይናገርም፣ ግን አንድ ቀን የግል አካውንቴን ለቤተክርስቲያን ብዬ ልኬለት አላውቅም። አንድ ቀን መጥቶ መናገር ይችላል። አንድ ቀን እኔ ገቢ ማሳሰቢያ ፕሮግራም ሳደርግ ይሄን የኔን የግል አካውንት ሰጥቼው ከዛን ያስገባሉ ብዬው አላውቅም። የቤተክርስቲያን አካውንት ሰጥቶ ለቤተክርስቲያን ያስገባ እና እኔ እነዛ ፕሮግራሞች ላይ በተከታታይ በመሳተፌ ቤተክርስቲያኔ ተጠቀመች። ቤተክርስቲያኔ ተጠቀመች። ወዳጆቼ ተጠቀሙ። ቤተክርስቲያኔ ተጠቀመች። ወዳጆቼ ባደረጉት በቃ ይሄው ነው ያለው ነገር እንጂ ከዛ የዘለለ ነገር የተለየ ነገር የለውም። ስለ አዳመጣችሁኝ ስለሰማችሁኝ ከልብ አመሰግናለሁ እና ብዙም ባታስጨንቋቸው ወንድሞቻችን ቲክቶከሮችን ሎዛ ኢቨንትም ቢጠየቅ በፊት ለፊት እንኳን መልስ መስጠት የሚችል ነው። ቢጠየቅ እንኳን በፊት ለፊት መልስ መስጠት የሚችል ነው። አሁን ግን ከዚህ በኋላ ጽድት ያሉ ትምህርቶችን ነው ማስተምራችሁ ከዚህ በኋላ እና የበደልኳችሁ ነገር ካለ ከወዲሁ እኔም ያጠፋሁት የበደልኩት ነገር ካለ ይቅርታ አድርጉልኝ። በቃላትም ያስከፋችሁ ነገር ካለ ይቅርታ አድርጉልኝ። ቤተክርስቲያኔን በድዬሽ ከሆነ ቤተክርስቲያንን ይቅርታ ጠይቃለሁ። እኔ ትቢተኛ ሰው አይደለሁም። አባቶችን እሰማለሁ፣ በዙሪያ ያሉትን ሰዎች እሰማለሁ፣ አዳምጣለሁ። ትቢት የለብኝም። ሲነገረኝ አዳምጣለሁ እና ያስከፋሁት የበደልኩት ነገር ካለ አልሰረኩኝም። ግን ከቤተክርስቲያኔ እውነቱን ስነግራችሁ ከቤተክርስቲያኔ አልሰረኩኝም። ቤተክርስቲያኔ ግን ከፍላ ታውቃለች ወይ? አዎ በለስ ሰርቂያት ሳይሆን አምናበት ይሄን ስላደረክ ብላ ከፍላኝ ታውቃለች። አልዋሽም። ግን አልሰረኳትም። አክስሪያትም አላቅም ሰርቂያትም አላቅም። እና ይሄ ነው የምለው። እወዳችኋለሁ ሁላችሁንም። ጂጂ የታለች ነበረች በእናትህ ጂጂ የተዋዶ ጂጂ ነይ ግቢ። አንቺ መልካም ሰው ምርጥ ትምህርቴ ከዚህ በኋላ ማለት ነው አንበሸብሸዋለሁ መቤቴ አንበሸብሸዋለሁ። ጂጂ እንዴት ነሽ የኔ እህት? ደህና ነኝ ያለው እግዚአብሔር ይመስገን። እንደዚህ መጥቼ በተረጋጋ መንፈስ እንደዚህ ስለሰጠን እግዚአብሔርን በጣም ነው የምናመሰግነው። በጣም ነው የምንወደው። በርታ ወንድሜ። ፈተና መቼም አይጠፋም፣ ግን በተረጋጋ መንፈስ እንደዚህ ስላስረዳን እውነት በጣም ቃላት የለኝም። ለድዬ በጣም ደስ ብሎኛል። እሺ እግዚአብሔር ያው ብያችኋለሁ ወዳጆቼ፣ አንድ ቀን ግልጽ አደርግላችኋለሁ። ትንሽ ጠብቁኝ ብያችኋል ነበር። ለዛ ነው እንትን ያደረኩት። ስለዚህ እኔ ንግግር ይሄ ነው። አመሰግናለሁ። ይቀጥላል ትምህርቴ በነገረ ክርስቶስ ዙሪያ ላይ በጣም ጸዴ ትምህርቶችን ነው የምንማማረው። እንዲች ብላችሁ እንዳታስቡ። ኢዮብ የትኛውን ኢዮብ መኮንን ኢዮብ ፕሮፋይል ተቀየረብኝ። ልደትሻ እንዴት ነህ? ሰላም ብያለሁ። እስልምና ላይ የምትሰራው ልጅ ነው እና ዓለም ጋር ምናምን ማይ አክቹሊ ያን ያህል አልሰራም፣ በዛ እንትን ስለሚሉ ነው። አይ እዛ ነበር ማይ ወይ ምናልባት ግን አንድ ነገር መናገር ስለፈለኩኝ ነውና ልደታ አክቹሊ መጨረሻ ላይ ተናግረዋልና እኔ ጌታን ነው የምልክ። ያው እዚህ ወንድሞች አሉና ከወንድሞች መካከል በፊት በተለይ ቅበተ እምነት ላይ አሪፍ እንቅስቃሴ እያደረክ የነበርክ ልጅ ነክ። ያው እኛም ብዙ ተምረናል ብዬ አስባለሁ እና የሆነ ከሆነ ጊዜ በኋላ ግን ይሄ ነገር ላይ ቀርቶ አይ ቲንክ እንደዚህ አይነት ነገሮች ላይ ስታተኩር ትንሽ ገብቷል። ሰው ጋር ደግሞ ሌላ የሆነ ክፍተት ይፈጠራል ብዬ አስባለሁ እና በተቻለህ አቅም ግን
አሁን አክቹሊ መጨረሻ ላይ ተናግረሃታልና በተቻለ አቅም እዚህ ነገር ላይ ደግሞ ትኩረት ብታደርግ ደስ ይለኛል። ልክ እንደ በፊቱ አይነት ማለት ልክ እንደ በፊቱ እዚህ ነገር ላይ ይሄ ትምህርቱ ላይ ዲቤቱ ላይ ምናምን አተኩረክ ብናይክ በጣም ደስ ይለኛል፣ እውነት ለመናገር ማለት ነው። እኔ ልደትሻ በዚህ አጋጣሚ አንድ ነገር ልናገር። ብዙ ጊዜ ቅር ስለምሰኝ ነው። እሺ መጋቢ ብሉይ ተብሎ መምህራን ተብለው ላይክ ሌላ ነገር ላይ ሲያስተምሩ ሌላ ነገር ላይ ጊዜያቸውን ሲሰጡ እነሱ በተሰጣቸው ቦታ ላይ ደግሞ ክፍተት ሲፈጠር እናያለን። ገብተዋል። አንተ ደግሞ ትልቅ እውቀት አለክ፣ ብቃቱ አለክ፣ ነገሮችን ታውቃለክ። ሚዲያው ላይ ያለውን ነገር ስትሄድበት የነበረው መንገድ በጣም ፐርፌክት ነበረ። ብዙ ምንማርብህ ነበርክ። እዛ ነገር ላይ ልክ እንደ በፊቱ እዛ ነገር ላይ ደግሞ ብታተኩር፣ እዛ ነገር ላይ በደንብ ብትመለስ እኔ ወንድማዊነት ምክሬን እጠይቃለሁ፣ ፍላጎቴንም ጭምር ማለት ነው። እናችን ለማለት ነው ልደትሻ። ቴንኪዩ ዮባዬ፣ ቀና ሀሳብ ነው የሰጠኸው። ወደ ውይይታችን እንመለሳለን። በእውነት ቃል እገባላችኋለሁ። ደግሞም እየነገርኳችሁ ነበር። በቃ የድሬዳዋ የመጨረሻ ፕሮግራማችን የነበረው ድሬዳዋ ነው። አንደኛ የድሬዳዋን ሕዝብ ላመስግን። አንዴ ቆይ፣ የድሬ ልጆች ሁላችሁንም፣ በተለይ ደግሞ ሄኒ ድሬ ቻቺ በጣም ብቻ ጸዴ ልጆች አሉ። እንዳጠቃላይ ግን የድሬዳዋ ሕዝብ አንድ የሆነ ቀለም ያለው በቃ የሆነ ፍቅር የሆነ ሕዝብ አቀባበሉ፣ ትህትናው፣ ፊቱ፣ ፈገግታው በቃ ማለት የኔነት ስሜት እንዲሰማ የሚያደርግህ ማህበረሰብ ነው የድሬዳዋ ማህበረሰብ። በቆየሁባት በዛች 3-4 ቀን ድሬዳዋ እኔ እንግዲህ ከድሬዳዋ ፕሮግራም በኋላ እንደዚህ አይነት ነገሮች አቆማለሁ እያልኩኝ በምናገርበት ሰዓት ላይ ይሄ ነገር በጣም ጎልቶ የወጣው ይሄ ነገር በጣም ሲጮህ የነበረውና ኦሬዲ ድሬዳዋ እንደመጣ ተናግሬ ነበርና ኮርቼባችኋለሁ። በድሬዳዋ ነዋሪዎች፣ በሙስሊሙም በክርስቲያኑም በቃ ኮርቼባችኋለሁ። በጣም ደስ የምትሉ ሰዎች ናችሁ። ፍቅር ነው። ሰላምታችሁ ሁሉ በቀልብ የሚገዛ ነው። አቀባበላችሁ፣ እያንዳንዱ ነገራችሁ ደስ ሲል ኮምፈርት የሆናችሁ ሰዎች ናችሁ። በቃ ምንም የብቸኝነት ስሜት እንዲሰማን አያደርግም። የድሬዳዋ ሕዝብ የድብርት ስሜት ውስጥ አጋቢ ብቸኝነት ስሜት፣ የገለልተኝነት ስሜት፣ ሰው የለኝም ምናምን እንድትሉሉ አያደርግም። በጣም ደስ የሚል ማህበረሰብ ነው የነበረው እና ለዛ ላደረጋችሁት አቀባበል ከልብ አመሰግናለሁ። ከልቤ ወዳችኋለሁ። ሁልጊዜም አመሰግናችኋለሁ። ሌላኛው እንግዲህ ከዚህ በኋላ ኦሬዲ ተናግሬዋለሁ። መጀመሪያም ከዚህ በኋላ በአብዛኛው ነገር ከወንድሞቼ ጋር እማራለሁ፣ እኔም ደግሞ አስተምራለሁ። ወደ ውይይቴ ቀድሞ ወደምናደርገው ወደ እያንዳንዱ ነገር እንመለሳለን እንደ እግዚአብሔር አምላክ ፍቃድ። ረዘም ያለ ጊዜያችንን አሁን በርካታ ጊዜውን ሰፊውን ጊዜ ማሳልፈው በዚህ ይሆናል። ከቀጣይ ሳምንት ጀምሮ ቀጣይ ሳምንትም ላንደርስ እንችላለን። ከ2-3 ቀናት በኋላ ርዕሳችንን ይዘን እየመረጥን ዝግጅት አድርገን ያው አሁን ራቅ ብዬ ስለነበር ከንባብ ራቅ ብዬ በእርግጥ ጴንጤዎችን ለማውራት ያን ያህል ጥልቅ ንባብ አያስፈልግም። ለእኔ ግን ለህይወት ይጠቅመኛል። ከንባብም ርቄ ነበረ። እዚህ ወደ ንባብ ይመለሳለሁ። ከዛ ደግሞ የማውቀውን ደግሞ ለእናንተ አካፍላችኋለሁ። ከነዲያቆን ዘማርያም ጋር ወንድሞች ጋር አንድ ላይ ህብረት በማድረግ ወደ ትምህርታችን እንመለሳለን። ያ ነገር ይቀጥላል። እኔ ከማንም ጋር ጸብ የለኝም። እዚህ ሚዲያ ላይ በግልጽ ነው የምቀጥለው። እግዚአብሔር አምላክ እንደረዳንና እንደፈቀደን ወደፊት ደግሞ በጣም ከስንት ጊዜ አንዴ ቤተክርስቲያን እንደዚህ አይነት ጥሪ ብታደርግልኝ ደግሞ እገኛለሁ። እንደዚህ ሩትሊ ቶሎ ሳይሆን ምናልባት በ2 ወር ውስጥ በ3 ወር ውስጥ እንደዚህ አይነት ፕሮግራም ቤተክርስቲያን በጣም ትልልቅ ገዳማት ላይ መገኘት አለብህ። በጣም ትልቅ ችግር ነው ያለው ብባል የሚያሳፍሩ ወዳጆች አይደለም ያሉኝ፣ ጠንካራ ወዳጆች ስላሉኝ እነዛን ወዳጆችን ይዤ ከስንት አንዴ እንደዚህ አይነት ነገሮች ላይ ልሳተፍ ይችል ይሆናል። ከዛ በዘለለ ግን አብዛኛውን ጊዜን ማሳልፈው ጉባኤቶችን ማዘጋጀት ጉባኤ ያዘጋጃለሁ። ጉባኤ ለማዘጋጀት ስሞክር በጣም ተደነቃቅፎብኛል። ትምህርቱ ላይ ትንሽ ትኩረት ሰጥና በአፋን ኦሮሞ ልሰራው ያሰብኩት ፕሮጀክት አለ።
ጉባኤ በጣም ማለት በቃ እሱን ነገር እና የመጽሐፍ ቅዱሱን እንቅስቃሴ እና ትምህርቴን እና ያልዳሰስኳቸውን ያልነካዋቸውን ቦታዎች ላይ በመግባት ሞር ትምህርቴን እቀጥላለሁ። የሆነ ያጠፋሁት መታረም አለበት ብላችሁ የምታስቡት ነገር ካለ ደግሞ እየነገራችሁኝ እየተራረምን በአንድ ልብ በአንድ ሐሳብ ቅዱስ ቤተክርስቲያናችንን እያገለገልን እንሄዳለን። ጌታ ኢየሱስ ክርስቶስ ደግሞ በተለይ ሁላችንንም ወደ ቅዱስ ሚስጥር ወደ ቅዱስ ቁርባን እንድንቀርብ ይርዳን። የሁላችንም የኔም ፍላጎት እሱ ነው። ሁላችንም ሰብሰብ ብለን አሁንና የጀመሩት ነገር ከንስሐ አባቶቻችን ጋር እየተመካከርን ህይወታችን ላይ እየሰራን ወደ ቅዱስ ቁርባን ህይወት መምጣት ምናምን የሚለው ላይ በደንብ ትኩረት አደርጋለሁ። በአካሄዱ ከማይመስሉኝ ሰዎች ጋር ከዚህ በኋላ ያን ያህል ብዙም እንትን አልልም። ሞር ትኩረት የማደርገው ህይወት ነክ የሆኑ ነገሮች ላይ ነውና ይሄን አደርጋለሁ። ይሄ ነው የምላችሁ። አመሰግናለሁ። ሐሳብ ያልሰጣችሁ ሰዎች ሐሳብ ስጡና እንዴ ዳቆን ደስሻ ገርሲሳ ወይ ያሪዲ እንዴት ነህ? በማርያም ሰላም። እግዚአብሔር ይመስገን ደህና ነኝ። ልደት እንዴት ነህ? እግዚአብሔር አምላክ የተመሰገነ ይሁን። ሰላም ነህ? ክብሩ ይስፋ። ደህና ነኝ በጣም እግዚአብሔር ይመስገን። እየበረታ ነው ሁሉ መልካም። ታረግባን ደህና መጣ። የለሁም እኮ እኔ ጠፍቻለሁ። አረ ያሬዶ እልም እኮ ነው ያልኩህ። እልም አዎ፣ አይ ለራሴ ጊዜ ልስጥ ብዬ ነው ልደት። አንዳንዴ ይሻላል ከራስ ጋር ጊዜ ማሳለፍና በዛው ይመቻል። አንዳንዴ ከቲክቶክ ከወጣ መመለስ በጣም በቃ ትዳር ያሬዶ ትዳር መልካም ነው እግዚአብሔር ይመስገን። ሁሉ መልካም ልደት። እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነህ አንተ? እየበረታችሁ ነው? አገልግሎት ሁሉ ሰላም? እግዚአብሔር ይመስገን። እኛማ ደክመናል። አሁን እንግዲህ ያበርታን እንጂ ያሬድ እንደ ድሮ አይ እኔ ራሴ ይኸው ደክሜ ያተኝ። ያንተ ምክር በፍቅር ነው፣ በትህትና ነው፣ በውስጥ ነው፣ ለአንድነት ነው። ብዙ ጊዜ እንትን የምትለው አዎ ስንት እኮ አሳልፈናል ልደት። የ4 ዓመት ቀላል አይደለም። አሁን ያ ንጹህ ልብ ቅንነት ብዙም የለም እና እንጂ በጣም ሚስ አደርገዋለሁ ያ የነበረውን ጊዜ። ብቻ እግዚአብሔር ይርዳን። እግዚአብሔር የተመሰገነ ይሁን። እና እንደው ብዙ እንደ ድሮ እንኳን ብዙ መግባት እንኳን ባትችል በምታገኛት አጋጣሚ እንኳን እየገባህ ምናምን ብንማማር አሪፍ ነው። መዝሙሬ አዎ እሺ፣ ኧረ እንማራለን ልደት፣ እንማራለሁ፣ እንገናኛለን። ምንም ችግር የለውም። ሰላም ማለት ሁሉ መልካም ነው። ቤተሰብ፣ ስራ፣ ህይወት፣ አገልግሎት ሁሉ ሰላም እግዚአብሔር ይመስገን። አንዳንድ ነገሮችን ላጥራ ብዬ ለማስረዳት ገብቼ ነው ትንሽ እሱን እየተናገርኩኝ ነበር። ሰሞኑን በእኛ ማብራሪያ እየሰጠው ነበር እና ያንን ነገር አንዳንድ ነገር ነው ሰምቼ እኮ ሰው ልኬባችሁ ነበረ። አንድ ከደረሳችሁ አላውቅም። የሆነ ሰው ልኬ ነበረ እኔ ጋ። በእርግጥ የመጣ ሰው አልነበረም እውነቱን ለመናገር። እዛው ድሬዳዋ አብሯቸው የነበረ ሰው ልኬ ነበረ። ማን ነው? ይሄን ነገር አጣሩልኝ ብዬ አይ እዚህማ ስም አልነግርህም በውስጥ እነግርሃለሁ። ኦኬ እሺ። ግን እኔ እንጃ አላስታውስም። ድሬዳዋ ላይ እኔ እንጃ ያወራኝ ሰው አለ አላወኩም። አብሯቸው የነበረ ሰው ነበረና እንዲሁም በቃ ጥሩ አጋጣሚ ነው። እኔ ስለማላገኛቸው ቀጥታ ብዙ ረጅም ጊዜ ስለሆነ እዛው አብረህ ካለ ፕሊዝ ይሄን ነገር እስቲ በደንብ አጣራ ጠይቃቸው እና ብዬ ጠይቀው ነበረ። ፎሎ አፕም አላደረኩትም በእርግጥ መልካም ልደት። እንግዲህ አላቅም ምን ያህል ዲስከስ እንዳደረጋችሁ ዛሬ፣ ግን ሆፕፉሊ ጥሩ ነገር ሆኗል ብዬ አስባለሁ። እግዚአብሔር በነገሮች ሁሉ እንግዲህ ይርዳችሁ። ትልቁ ነገር እኔ እንደዚያ ነገር ሲመጣ ጊዜ መስጠት ነው ለራስ። የንስሐ ጊዜ፣ የይቅርታ ጊዜ፣ ራስን የማየት ጊዜ ቢሰጥ ጥሩ ነው ብዬ አምናለሁ። ነኝ ሰው ሚዲያ በጣም ከባድ ስለሆነ የሰራነው የእውነት ነገር ካለ ከእግዚአብሔር ጋር መጀመሪያ መታረቅ፣ እግዚአብሔርን ይቅርታ መጠየቅ፣ ያጠፋነው የወደቅነው የደከምንበት ነገር ካለ ደግሞ ባልኖርንበት ባልዋልንበት ደግሞ ክሱ ደግሞ ያው በረከት ምንጭ ይሆናል ማለት ነው። በረከታችን አግኝተን ሁሉንም የሚመረምር እግዚአብሔር ስለሆነ ልብን በውስጥ ያለው በውስጣችን የምናመላልሰውን በይፋ የሰራኑንም ተደብቀን የሰራኑን ሁሉ የሚገልጥ እግዚአብሔር ስላለ የሚያይብን ከሱ የሚሰወር ነገር ስለሌለ ሰው ለሰውን ታታልል ትሸውድ ይሆናል። እግዚአብሔር ግን አይታልም አይሸወድም። እና እኔ ሁሌም የሆነ ነገር ሲነሳ መጀመሪያ
በዛ ነገር ውስጥ ካለው በቃ እግዚአብሔር መጀመሪያ ይቅርታ መጠየቅ ነው፣ ንስሐ መግባት፣ ሸክም ማቅለል ነው። ከዛ ደግሞ ባልኖርኩበት ባልነካሁት ከሆነ ነካ የተባለው ደግሞ ምንም በቃ በረከት ነው። እኔም ለስድብ በቃው ለትችት በቃው ብዬ እንደ በረከት ወስደዋለሁና ከዛ አንጻር እዩት ልደትዬ፣ በአጠቃላይ ማለት ነው ብዙ ዲቴል ውስጥ ብዙም ስለማላቅ ግን በዛ መልኩ ተመልከቱት። ያለበዚህ ያደክማል፣ ከአገልግሎትም ያስወጣል፣ ከህይወት ከመንፈሳዊ መንገድም ያቆማል። ሰይጣንም ብዙ ይጠቀምበታል እንደዚህ አይነት ነገሩ እና በዛ መልኩ በርቱ ለማለት ነው ልደትዬ። እሺ መዝሙሬ እግዚአብሔር ያክብርልን፣ አንተማ አትጥፋ። በተቻለ አቅም ያው እየመጣ በተለይ እስልምናው ላይ በጣም በርካታ ቆንጆ ስራዎችን ነው እየሰራ ነበረ። በመሃል ነው ጠፋ ያልከው። አሁንም በእርግጥ ጊዜ መውሰድ ጥሩ ነው፣ እንደዚህ ጠፋ ብሎ መምጣት ግን አይብዛ ነው እንጂ በተለይ አንተ አዲስ ሙሽራ ነህ፣ አመት እየመጣ ነው እና ለዛ ጊዜ መስጠት ያስፈልጋል። ወደ ቤት ያው እንደ ድሮ አይደለም፣ ስራም ይኖራል እዛ ሀገር ላይ ሆነ ለዛውም በሰዓት በሆነበት ነገሮች ሩጫው ነገሮቹ ያው ሁሉ ጊዜ ወስደ ከኛ ጋር መቆየት በራሱ የሚያስመሰግን ነው። እኔና መዝሙር ያሬድ ከዛሬ ስንት ዘይት መሰረቶክ ላይ አዲስ እያለን ነው የምንተዋወቀው። በርካታ ከባባድ ጊዜያቶችን ማብረን አሳልፈናል፣ ጥሩ ጊዜ ማሳልፈናል። ያቺ ዋይፋይ አለች ለቴ እሷንም አስቀምጣት፣ ፍሪጅ ውስጥ አስቀምጣት። መጀመሪያ ወደ ሚዲያ ስመጣ በኢንተርኔት በጣም እቸገር ነበርና ያው አቅም የምልብን መዝሙሬ ነበረ ለኔና ለአቡ ለመጀመሪያ ጊዜ ስንቸገር አይቶ በዚህ ጉዳይ ያገዛን። የምር በጣም ወንድሞችን በማገዝ ባይዜ ወደ ኋላ አይልም። በርካታ ነገሮች አድርገናል። እግዚአብሔር እሱ ይክፈልህ ነው የምለው በድብቅ እንትን አለ ካሜና መልደት የኔ እንደው ትዝታ ስላመጣብኝ ነው እንጂ እኔ ያለው ትልቅ ነገር አይደለም። መልካም በቃ ቀጥሉ። እሺ ልደት ኤግዛይስት ሊዱ አለምዬ ስምሪ ላስቀድማት ይቅርታ፣ ወይስ ሊዱ ተቀጥያለሽ? ዶክተር ላስቀድም። እሺ ስምሪ ዶክ አለሽ? አለው ልደትሻ፣ ዲያቆን ያሬድ ሰላም ብያለሁ ሁላችሁንም፣ ከታችም ከላይም ያላችሁ። ያሬዶ ጠፍተሃል፣ እንኳን ተወለድክ ብለናል። ትናንት ስላልተመቸኝ ነው ጫጫታ አለ ትንሽ ያለሁበት፣ ግን መግለጫውን ስለሰጠ በጣም ደስ ብሎኛል። ጥሩ ነው ያደረግከው። እኛንም ባከበረ መልኩ ስላወራ እግዚአብሔር ያክብርልን። መልእክቴ አጭር ናት። ምንድነው ምን አምናለሁ መሰለ፣ አንድ ማስረጃ ሲመጣ ኦኬ ተአማኒነቱን በደንብ መፈተሽ አለብን። የሆነ አካል ስላመጣው ትክክል አይሆንም፣ የሆነ አካል ደግሞ ስለተወቀሰ ወቃሹ ልክ አይሆንም። ሁል ጊዜ ማስረጃ በእውነተኛነቱ ይመዘናል እንጂ በአቅራቢው አይመዘንም። አቅራቢ ማንም ሊሆን ይችላል። ኦኬ ነገር ግን የተለጠፈው ነገር ምንድነው? ኦኬ ርዕሱ ምንድነው? ማህተሙ ምንድነው? ሄዲንጉ፣ ፉቲንጉ ምንድነው? የሁሉ ነገር የሚለው ማገናዘብ እንችላለን። ሁላችንም ቲክቶክ ተጠቃሚዎች ከ10ኛ ክፍል በላይ ነን አብዛኞቻችን። ስለዚህ ጭንቅላታችን እንጠቀም። ለቤተክርስቲያን የጠቀሙ መስሏቸውም የፖስቱ ወንድሞች ተረጋግተው ማስረጃውን አይተው በፖስተው ጥቅሙ ነው ጉዳቱ ነው የሚያመዝነው ብሎ ቢፖስቱ በቀናነት ሊሆን ይችላል ያደረጉት ለቤተክርስቲያን ቀንተው። ነገር ግን ቤተክርስቲያን ደግሞ እያንዳንዱ አካል ደግሞ ምዕመኗን መጉዳት የለብንም። ኦኬ ስለዚህ እንደዛ በማስተዋል ብናደርገው አሪፍ ነው። ሀሳብም ስንሰጥ ወንድሞችን ወደ ንስሐ በሚጠራ መልኩ እንጂ ባጥፍተው እንኳን ቢሆን በስድብ ወደ ከፋ ነገር ወደሚወስዳቸው መሆን የለበትም። ይሄንን ስል ምን እያልኩ ነው? ለምሳሌ አዲስ ክርስቲያኖችን ይሄ በጣም ይጎዳል። ለምሳሌ ልደት አሁን ምንም ላይ መስሎ ይችላል። ነገር ግን ከሱ ጋር አብሮ የተከሰሱት አዲስ የመጡ ናቸው ክርስቲያኖች፣ አዲስ ክርስቲያኖች ማለት ነው። ለነሱ በጣም ከባድ ነው። ለምን በዛኛው ሳይድ ደግሞ በጣም ስማቸው እየጠለሸ ለዚህን የመጡት እየተባሉ ሊዘርፉን የመጡት እየተባሉና ይሄን ነገር ሁሉ ከግምት ውስጥ አድርገን ነው ስናወራ መሆን ያለበት እና እናስተውል ነው። በተለይ ከታች ላለ ነው አብዛኛው እንደውም ቅድም ያሳየው ማስረጃ ለምሳሌ ጸጋዬ የሎዛን ነው ብሎ አልለጠፈም። ይሄ 4 ሚሊዮን ወጪ 2 ሚሊዮን ገቢ። ይሄንን እያደረገ ያለው ከታች የሚከታተለው ሰው ነው በብዛት ቪዲዮም የሚሰራው ሎዛ ኢቨንት እንደዚህ ያደረገ ብሎ የቀጠለውና ሳናስተውል ዝም ብለን ማስረጃ የምናዘዋውረው ትክክል አይደለም። ቆም ብለን ማሰብ አለብን። የቀረበውን ማስረጃ እንኳን በማስተዋል አይተን መኮሰት አለብን ለማለት ነው። እግዚአብሔር ያክብርልን። እሺ ዶክተር የእግዚአብሔር ያክብርልን። በጣም እናመሰግናለን።
ቤተክርስቲያን ስለሆንኩኝ ተራ በተራ ድሉ ሰጣችሁና ማታ ደግሞ ምናልባት ከቻልኩኝ በዚህ ጉዳይ ሳይሆን በትምህርት ወይ ነገ ገባላችኋለሁ። ሊዱ የቀጤ እና ሌሎቻችሁም አጠራጠራችሁ ትላላችሁ። ሰላም ብያችኋለሁ። እንዴት ነው ይሰማል? አዎ ይሰማል። አዎ ሊዱ ይሰማል። በዚህ አጭር ቀናት ብዙ ነገር አይተናል። ብቻም አያልፍ የለም ሁሉም አልፏል። እግዚአብሔር ይመስገን። እኔ ነገር መደጋገም ነው የሚሆነው። አንተም ስለተመለስከ ስላየንክ ደስ ብሎናል። እኔ በጣም ደስ ያለኝ መጥተህ ተረጋግተህ በእርጋታ ነገሮችን ስላስረዳክ ያለውን ነገር ስላብራራህልን በጣም ነው የምናመሰግነው። እውነት ልደት እግዚአብሔር ያክብር። ከዚህ በላይ ደግሞ በትን እድሜና ጤና ይስጣችሁ። ያው ክርስቲያን ሲሆን ደግሞ የበረታ ክርስቲያን ሲሆን ፈተና ይበዛበታል፣ ጠላት ውጊያ ይበዛል። በርቱ። እኛ ከጎናችን ሁላችንም ነገም ቤተ ክርስቲያን የሚሰራ ካለ ማንም ከማሰራት ወደ ኋላ አይልም እና ልደትሻ እግዚአብሔር በርታ። እግዚአብሔር ያክብርልን። ሊዱዬ በጣም አመሰግናለሁ። እህታችን ከጎናችን ነበርሽ፣ እናመሰግናለን በጣም። ዲያራዬ ኤልሲ እንዴት ነሽ? ሰላም ልደቴ እንዴት ነህ? ሰማለሁ አለው። ደህና ነሽ? እግዚአብሔር ይመስገን። ስላየው ደስ ብሎኛል። ድጋሚ ስለመጣክ እኔ አንድ ምንድነው የሚባለው እንድትታረም የምፈልገው ቶሎ ቶሎ ላይቭ ክፈትልን፣ እንደ ድሮ ተመለስልን፣ ምናምን እንማር፣ ወንጌልን እንማር። ለነገሮች አንቸኩል፣ ለሌሎቻችን ደግሞ ባንቸኩል ጥሩ ነው። መታገሱ አሪፍ ነውና አክብረህን ደግሞ ለኦዲየንሱ መልስም ለመስጠት በተረጋጋ ስለመጣክ ይሄ ለሱ ያለ አክብሮት ነው የሚያሳየውና አፕሪሺየት በጣም ደስ ብሎኛል። በርታልን፣ ከጎንነን ወደፊት። እውነተኛ አገልግሎት ፈተና ከሌለው ችግር አለ ማለት ነው። አንተ የምታገለግለው አገልግሎት ፈተና ከሌለው መሰናክል ከሌለው ችግር አለው ማለት ነው። ግን እውነተኛ አገልግሎት ደግሞ ፈተናዎች አሉ። እሱን ተቋቁሞ ማለፉ ደግሞ መልካም ነው። በርታልን አለን እህቶች። አመሰግናለሁ። እሺ እግዚአብሔር ያክብርልኝ ሁላችሁንም። ስለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። ቤተክርስቲያን ሆኜ ነው ስልኬም ሊዘጋ ነው አለብዬ። እኔም በጣም ነው የምወድሽ፣ ሁላችሁንም ወዳችኋለሁ። ኑሐሚን ሻዬ ስለዚህ በትዕግስት ስላዳመጣችሁኝ እግዚአብሔር ያክብርልኝ። መማር ማስተማራችን ለድሮ ይቀጥላል። ቪዲዮዎችን እየገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ልዩዬ እንደ አንቺማ እኮ ልዩ ነው፣ ከነስምሽ እኮ ራሱ ልዩ እኮ ነው። ያንቺ ይለያል፣ ያንቺ ይለያል። እሺ አልጠፋምና ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እንማማራለን በደንብ